ደግሞ ቡክሽ ነው የምትፈልጊው? አዎ ቡኪን ፈልጋለሁ። ኦኬ ቡክሽን ከፈለግሽ ምን እናደርጋለን መሰለሽ? ይሄን ደግሞ ሂሳብ ትይዘው። ኦኬ መደሰት ይራቅሽ የተባልኩ ሰው ሆኛለሁ እኔ ሰላም ወደና የተከበራችሁ የኔ እንቁ ፋሚሊዎች እንዴት ናችሁ? ደህና ናችሁ አላችሁልኝ ወይ? እኔ ያው አለሁላችሁ እግዚአብሔር ይመስገን። ያው ዛሬ ደስ ብሎኝ ባይሆንም ግን እናንተን ደግሞ ላስደብራችሁ አልፈልግም። ግን ያው አንዴ በእናንተ ፊት የተጀመረ ነገር ነውና እስኪ ዛሬ ሲስተርን እዚህ ጠርቼ ያለውን ነገር አወራታለሁ። ያው በቀደም ባያችሁት ቪዲዮ እንዳዘናችሁ እርግጠኛ ነኝ። ምክንያቱም እኔም ተሰምቶኛል። ምክንያቱም በቃ አላቅም ብቻ ለምን እንደሆነ አላቅም። ለማንኛውም ግን ያው ለሲስተርም አሁን እደውልላታለሁ። እናንተም ደብሯችሁ ሳይሆን ነገር ግን በቃ ስሜቷ ስላልገባኝና እንደ እናንተ ጋር ስለደረሰ ያለውን ነገር አብረን እንድናየው በማለት ነው። እስከዛው ድረስ ቤቴን ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። እናንተ ፊት በፍጹም አዝኜ ምናምን መምጣት አልፈልግም። ግን ደግሞ አንዳንዴ የሆነ ያላሰባችሁት ነገር ይከሰታልና አላቅም ብቻ ምን እንደምላችሁ አላቅምና ያው ነው ያለችኝ እሷ ነች። ያው ከዚህ በፊት ቪዲዮን እንዳያችሁት ልጄንም ያስቀመጥኳት ቤተሰብ ጋር ነበረ እና የልጄንም ሁኔታ ነግሬያቸዋለሁ። እና እሷ ናት ሲስተር ናት ነይ ልጅቷ በጣም ተጎድታለችና እስካሁን ያለው ነገር ይበቃል ነይ ብላል እንድመጣ ያስገደደችኝ እሷ ናት። ነገር ግን አላቅም እኔ ዛን ቀን ለምን እንደተቀየረችብኝ አላቅም። ማለት ለምን መጣሽ ማለት በጣም ይከብዳል። ያው የሰው ልጅ ስደት ላይ ቢኖርም ቢሰራም ነገር ግን ዞረን ወደ ሀገራችን ነው የምንገባውና ከሀገራችን ወዴት እንሄዳለንና የሆነ በእናታችሁ ልጅ ደግሞ ለምን መጣሽ የሚለው ጥያቄ ሲቀርብላችሁ በጣም ከሚባለው በላይ ነው የሆነ ልባችሁ ይሰበራልና አላቅም እንደምላችሁ አላቅም ምክንያቷን አላቅም። ነገር ግን ያው ታናሼ ናት። ገንዘብ ምልክላት እኔ ውስጥ የተሰማኝን ነው የምነግራችሁ። ገንዘብ ምልክላት በሷ ስም ነበርና ያው በሰዓቱ ያንን ነገር መጠየቁ ትንሽ ከበደኝ። ነገር ግን ያው እስኪ አሁን በእናንተ ፊት እደውልላታለሁ ከመጣች ማለት ነው። እንግዲህ ያለውን ነገር አብረን እናያለን። እስከዛው ድረስ ያው ላይክ እያደረጋችሁ እንግዲህ አብረን እንጠብቃታለን። ለማንኛውም እስኪ ልደውልላት። እውነት ለመናገር በጣም ይጨንቃል። የሆነ በእናታችሁ ልጅ የዚህን ያህል ማለት አላቅም። እኔ ታናሼ ናት ልናገራትም ልሰነዝርባትም በጣም ነው ውስጤን የደበረኝ ማለት ነውና አስባችሁታል። ሰው እንኳን በሰላም ወደ ሀገርሽ ገባሽ ይላል ለምን መጣሽ? በጣም ከባድ ነው። ለማንኛውም እስኪ እናንተ እየሰማችሁ ልደውልላትና ያለውን ነገር አብረን እናያለን። እንግዲህ ውዶች ይሄ የደወልኩላት ነው ማለት ነው። ያው ቤት ካወራን ማዘር ትኖራለች እና ማዘር ፊት እንድንጨቃጨቅ ስላልፈለኩኝ ነው እዚህ ቦታ የቀጠርኳት ማለት ነው። በተደጋጋሚ ያው ስልክ እየዘጋችብኝ ነው ያለችው። አላቅም ብቻ ውስጤ በጣም እንዲጠራጠራት ነው ያደረገችው ማለት ነው። እኔ ግን በጣም ወዳት ማምናት እህቴ ናት። መጨረሻው ያማረ እንዲሆን እጸልያለሁ። ብቻ ግን ነገሮቹ የሆነ መጀመሪያ ላይ የውሸት እየመሰሉኝ ነበረ። ነገር ግን በጣም አክርረዋለች ማለት ነው። ስልክ እየዘጋችብኝ ነው። አሁንም ይጠራል ትዘጋዋለች፣ ይጠራል ትዘጋዋለች ማለት ነው። እንግዲህ እስኪ እናያለን። እኛ ስደተኞች መቼ ይሆን የምናርፈው? እውነት በጣም ይከብዳል። በጣም ከምላችሁ በላይ ነው የሚከብደው ማለት ነውና አላቅም ብቻ ሄሎ አቤት እህቴ እንዴት ነሽ? ኧረ በማርያም አትቆጪ። እንትን ፈልጌሽ ነበር። እዛ አስፋልቱ ዳር ያለው ካፌ ውስጥ ነው ያለሁት። የትኛው አስፋልት? እዛ መብራት ኃይሉ ጋር። አይ ማለት አይደለም እቤት ማለት እማዬ ፊት እንድንጨቃጨቅ ስላልፈለኩ ነው። ማለት ያው ለጭቅጭቅ አይደለም የሚፈለኩሽ ግን አንዳንድ ነገሮች እንድናወራ ፈልጌ ነው። አይ ቶሎ ብትመጪልኝ ደስ ይለኛል። አንድ ፕሮግራም አለኝ እግረ መንገዴ እላልሻለሁ። ፕሮግራም ያቆይሻል ያለሽበት? አንድ 30 ደቂቃ 30 ደቂቃ እሺ እጠብቃለሁ። እሺ ቻው።
እንግዲህ ጋይስ 30 ደቂቃ ሰጥታኛለች። እውነት ለመናገር ያው የእናቴ ልጅ ናት። እሷ ቤት ውስጥ የለችም፣ እናቴ ቤት የለችም። አግብታ የራሷን ኑሮ እየኖረች ያለች እህቴ ናት እና በነገራችን ላይ አሁን እማዬ ቤት ራሱ ብዙም አትመጣም። አላቅም ማለት የተፈጠረው ነገር ለኔ ለራሴ በጣም ግራ ገብቶኛል። ምን እንደምል ራሱ አላቅም። ግን እስኪ ትምጣና ያለውን ነገር ደግሞ አብረን እናያለን። እኔ ግን ከሁኔታው አንፃር ስረዳት የሆነ ያጎደለችብኝ ነገር ያለ መሰለኝ። ማለት ድባቧ እንደዛ ነው የተረዳሁት። አንዳንዴ ስደት ላይ ስትሆኑ ያው ሰው ታምናላችሁ። ደግሞ በዛ ላይ እህቴ ናትና ብዙ ነገር መስዋዕትነት አሳልፌ የሰጠሁት ለሷ ነው። ሲሄድም ቡኬን የሰጠኋት ለሷ ነው። እንዲሁም ደግሞ ሙሉ ኃላፊነትና ሰጥቻት ነው የተሰደድኩት። ምክንያቱም አንዳንድ ነገሮች እንኳን ቢመጡ እንደ ልቧ አውጥታ የሆነ ነገር አስተካክላ ትጠብቀኛለች ብዬ ስላሰብኩኝ ነው። ነገር ግን እኔ ማለት ከኤርፖርት ስትቀበለኝ በደህና ነው የተቀበለችኝ። ለምን እንደተቀየረችብኝ አላውቅም። ብቻ ግን እስኪ አብረን እንጠብቃታለን። እንግዲህ ውዶችዬ ያው እንደሰማችሁት 30 ደቂቃ ብላኛለች። እውነት ለመናገር 30 ደቂቃ የሚያቆይ መንገድ አይደለም። ግን ይሁን 30 ደቂቃ ምንም ማለት አይደለም። እጠብቃታለሁ። ስትመጣ መልካም ነገር እንዲሆን ብቻ አመኛለሁ። ያሰብኩት እንዳይሆንም እናንተም ጸልዩልኝ። መጣች መሰለኝ። ሄሎ እንትኑ ዳር እንደዚህ ገባ ስትይ ፊት ለፊት መስኮቱ ስር አውሽ ሰላም ነው። ሰላም ነው አሎ ሳይብን ይስከን ምሪንዳ ታዘሽ ጠጅ ምሪንዳ አምጪልኝ። ከውጭ ለምን አትጠጪም? ውሹ ግን ምንድን እንደዚህ ቅይር ያደረገች ነገር? አይ አይደለም ማለት ሳልመጣ የነበረውን ትንሽ ስመጣ የተቀበልሽኝ አቀባበል እና ደግሞ አሁን ላይ ያለሽ ሁኔታ አንድ አይደለም። አይ ችግር ካለ ንገሪኝ። ምን እንዳልኳል? እሺ ውሃ አንቺልኝ። ግማሽ አይ አይደለም እኔ ውስጤን የሆነ ግራ እየገባኝ ያለ ነገር ስላለ ነው። እንደዚህ በአጋጣሚ የቀየረሽ ነገር ምንድነው? እኔ ፈለኩሽ ከትላንት ወዲያ የነበረው ሁኔታሽ ማለት ምንም እንደዛ ጮሽብኝ፣ ተናገርሽኝ፣ ብዙ ነገር አልሽኝ እና እኔ ካንቺን አልጠበቅኩም እና ለምንድን ነው የሚለው ነገር ጥያቄ ስላሳደረብኝ ነው። አይ እኔ እኮ ጮኩሽ ያው የመጣሽበት አላማ ብርጭቆ የለም አልገባኝም። የመጣሽበት አላማ ስላልገባኝ ነው። አረ በጣም ጮኸሻል። እሺ አሁን ዋናው እኔ የመጣሁበት ዋና ሀሳብ ማለት ነው እንትኔ ቡኬ ማጋን ያለው አይ እኔ ሰጥቼሽ ሄድኩት እኮ ላንቺ ነው። ነው ማጋለሽ ላስታውስ ማጋለሽ ለምን አትጠጪም? የሆነ ነገር ዘይሻት አልፈልግም። አይሰማም አሁን ስለምቸኩል ሳትጠቀሚና የምትፈልጊው ነገር ነበር። አይ እኔ የፈለኩት አንደኛ ነገር እንደዚህ የቀየረሽ ነገር ምንድነው? አልተቀየርኩም። አይሰማሽም እያልኩሽ ያለሁት ነገር አይሰማም። አልተቀየርኩም። እኔ ታውቂያለሽ ስደት ላይ ነበርኩኝ። ብዙ ነገር የጎዳኝ ሰው ነኝ። ግን ሀገሬ መጥቼ ደግሞ ማረፍ እፈልጋለሁ። እኔ ፈለግሽ የቀጠርሽ ለጭቅጭቅ ነው? አይደለም ለጭቅጭቅ አይደለም። ነገር የጠራሽ አይደለም። ከነበረን ፕሮግራም ላይ ደውለሽ የጠራሽ ለነገር ነው? ለነገር አይደለም። ግን ደግሞ የቀየረሽን ምክንያት ማወቅ እፈልጋለሁ። እኔ አልተቀየርኩም። ግን የፈለግሽን አላማ ከጨረሽ ንግግርሽ ማውጣትሽ ከጨረሽ እኔ መሄድ አለብኝ ስላለ ማለት የምትፈልጊውን ነገር ንገረኝና የምመልስልሽ መልሼ እኔ ልሂድ። እንደ አንቺ ታናሽ እህቴ እኮ ነሽ። አይደለም ማለት አንደኛ ነገር ማለት ነው አንቺ ነሽ እንድመጣም ትልቅ ልጅቷን ያዣት ያልሽኝ አንቺ ነሽ። ኦኬ እኔ ነኝ። ስመጣም በስርዓት ተቀብለሽኛል። እሺ አሁን እንደ አዲስ እኔ ደስ ብሎኝ እናንተን አስደስታችኋለሁ ብዬ ቡና አፍልቼ እናንተን በምጠብቅበት ሰዓት ላይ ነው
በቀደም ዕለት እንደዚህ አደረግሽኝ። ምን ይመለከተኛል? አሁን ባጭሩ ማለት ነው ስለ በቀደም ስላለፈው ስለነበረው ስለ ዛሬ አመት ሳይሆን ዛሬ አሁን ላይ የፈለግሽኝ ለምን? አሁን የፈለኩሽ ቡኬን እፈልገዋለሁ። ቡክሽ ማለት ደብተር፣ የባንክ ደብተር? አዎ የባንክ ደብተሬን እፈልገዋለሁ። ምን ያደርግልሽ? እንዴ ምን ያደርግልሻል? ማለት ምን ያደርግልሻል? እንዴ ብሰጥሽም ማጥዋሽ እንደዚህ። ቆይ እንዴ ምን ያደርግልሻል? ምን ያደርግልሻል? እንዴ ላቤ እኮ ነው የሰው ሀገር የለፋውበት እኮ ነው። ኦልሬዲ ቡኩን ከፈለግሽው የት እንዳለ አላስታውስም፣ ግን አስብና የት እንዳለ ሰጥሻለሁ። አሁን የፈለግሽው ቡክሽ ነው። እኔ የፈለኩት አንደኛ ነገር እኔ እንደ እህቴ ስለማምንሽ ገንዘብ የምልከው ባንቺ ነበር ታውቂያለሽ። እናቴ ደካማ ናት ታውቂያለሽ፣ ምንም ማድረግ እንደማትችል። ስለዚህ ከቤት ውስጥ ደግሞ አንቺ ቢያንስ ትሻያለሽ ብዬ ለኔ ታስቢልኛለሽ ብዬ ስላሰብኩ ነው ያንን ነገር ሳደርግ የነበረው። አደከምሽኝ። አንድ አይነት ወሬ ነው የምታወሪው። አሁን የፈለግሽኝ ባጭሩ ምን ፈልገሽ ነው የጠራሽኝ? ባጭሩ አንቺን የቀየረሽን ነገር ማወቅ ፈልጋለሁ። ባጭሩ እኔ ተቀየረ። ሲቀጥል ደግሞ ቡክሽን ነው የምትፈልጊው? አዎ ቡኬን ፈልጋለሁ። ኦኬ ቡክሽን ከፈለግሽ ምን እናደርጋለን መሰለሽ? ይሄን ደግሞ ሂሳብ ነው። ኦኬ መደሰት ይራቅሽ የተባልኩ ሰው ሆኛለሁ እኔ ልክ እንደ ቀን ቅዠት ሆኖብኝ ህይወት ያለቅሳል አይኔ ምክንያት አጣሁለት በህይወት መኖር